የወዴት ጉዳ ወጣ ማለት ነው። የወዴት ጉዳ ወጣ። ምክንያቱም ፀሐይ የሰማችውን ነገር ለእንትና ነግራለች ማለት ነው። ለአለምዬ ነግራለች። አለምዬ ደግሞ ያለውን መረጃ ሁሉን ነገር አውቃለች ማለት ነው። እርጉዝ እንዳልሆነች እንደዚሁም ፌክ በእርግዝና እርጉዝ ነኝ ብላ እንደምትዋሽ ሁሉን ነገር አውቃለች ማለት ነው። ሰላም ሰላም ብያለሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ለቤት አዲስ የሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ቅንነት ለራስ ነው። እኔ ስደተኛ እህታችሁን ላይክ ሼር እያደረጋችሁ እንደዚህም ደግሞ ኮሜንት ላይ አስተያየታችሁን እንድሰጡኝ እፈልጋለሁ እላችኋለሁ። ቤተሰቦች እንግዲህ የወዲት ጉዲት ጉድ ሆናለች ማለት ነው። በስተመጨረሻ ተዋርዳለች ማለት ነው። ያ ሁላ ህልም ያየችው ህልም እንደዚሁ በከንቱ አልቀረም፣ እየተፈጸመባት ይገኛል ማለት ነው። ምክንያቱም ለህልሙ ራሱ ፎከስ ስላላደረገች እና የሆነ ነገር መልእክት ያ ሁላ ህልም አይታ ምክንያቱም ስላልተማረች አሁን በተግባር ፈጣሪ እያስተማራት ይገኛል ማለት ነው። እንግዲህ የወዲት ግፈኛዋ ሴት አንደኛ የሳጥናኤል ማይ ሲስተር ነው ማይ ፕላዘር እንበላት እንደዛ ማለት ትችላላችሁ። እሷም እናትየዋ ማለት ነው። በነገራችን ላይ በጣም በሚያሳዝን ነገር እንግዲህ እትዬ ወርቅ የምትባለውም ሴትዮ ታውቃላችሁ፣ ተንከሲስ በስማም የእሷማ ክፋት ለየት ያለ ነው። በነገራችን ላይ ልጅ ማንን አይቶ ያድጋል? ልጆች ማንን አይተው እያስተውላሉ ብላችሁ ታስባላችሁ? እኔ እውነቱን ልንገራችሁ ከዚህ ከድራማ የእናት ስቃይ ድራማ የምማረው ነገር ምን እንደሆነ ታውቃላችሁ? አብዛኛ ልጆቻችን በምን አይነት ነገር ማሳደግ እንዳለብን ልጆች የዘራንባቸውን እንደሚያበቅሉ ማወቅ አለብን። ልጆች ማለት ነጭ ወረቀቶች ናቸው። ነጭ ወረቀት የጻፋችሁበትን ነው የምትዙት። ውሸትም ጻፋችሁበት፣ እውነትም ጻፋችሁበት፣ ክደትም ሆነ ሀሰትም ሆነ ግድያም ሆነ ምንም ያጻፋችሁበትን ጽፈት ይዞ ይቀጥላል ማለት ነው። የወዲት ማለት አሁን ምስኪን እኔ በጣም አሳዝናኛል። ያሳዘነች ለምን እንደሆነ ታውቃላችሁ? እንደዚህ አይነት ክፉ እናት ስላላት ማለት ነው። እንደዚህ ክፉ እናት ደግሞ የያዛትም ደግሞ አባዜ ሳጥናኤል ደግሞ እስከ መጨረሻው በዛው እንድትቀጥል አድርጓታል ማለት ነው። ምክንያቱም ወንድምየው እንኳን ከዛ ከክፋቱ ሲመለስ በፊት ታውቃላችሁ አለምዬን ምን ያክል ሳያሰቃያት እንደነበረ ቤት ውስጥ ሄዶ ከውዲት ጋር ሆኖ ነበረ ሲያሰቃያት የነበረው ማለት ነው። እና እንደውም አንድ ጊዜ እንትን ቤት እሷ ማዘርን ማለት ነው የሆነ እንትን ምን ነበር ስሙ ጠፋብኝና ወደዛ ሊወስዷት የነበረ ጊዜ ማለት ነው። እና መቆደሪያ ለመውሰድ እሱ ነበር አንደኛ ተባባሪ ማለት ነው በዛን ጊዜ ማለት ነው። እና በጣም ልክ እንደ ንፍሮ ነበረ ሳንገረግባት የነበረው አለምዬን ማለት ነው። በጣም ሲያሰቃያት የነበረው ምክንያቱም አለም ከዛ ቤት እንድትወጣ ተጽዕኖ እያደረገባት ነበረ። ከቤት ውስጥ ውጪ ይገልሻለሁ ምናምን እያለ እያስፈራራት ነበረ ማለት ነው። አለም ግን ያንን ሁሉ ነገር ችላ ነው በነገራችን ላይ የተቀመጠችው ማለት ነው። እና በጣም ከእህትዮ ጋር የሚመካከር ነበረ። እህትዮዋን ይረዳ ነበረ። በጣም ይተባበራት ነበረ። ዛሬ ግን እኔ አላቀሽም፣ በቃ እኔ ክፋት በቃኝ፣ መጥፎ ነገር ክፉ ነገር ማሰብ በክቶኛል፣ ካሁን ወዲህ እንደዚህ አይነት ነገር ብሎ ነው ያለው ማለት ነው። በቃኝ፣ እኔ አሁን ሰለቸኝ ነው ያለው ማለት ነው ለእናትየዋ። ግን እናትየዋ ያንን ነገር አልወደደችም። ያንን ክፋት ነው የወደደችው ማለት ነው። ምክንያቱም እንደዛው መጥፎ ነገር እንዲሰራ እሷን እንዲታዘዛት በክፋትም በመጥፎ ነገርም አብሯት እንዲሆን ነው የፈለገችው ማለት ነው። በሚያሳዝን ነገር እንግዲህ አለምዬ ሁሉን ነገር አውቃለች። አንደኛ እርጉዝ አለመሆኗም ቪዲዮ ሁሉን ነገር ቀርጿል። የወዲት እማየን ስትመታት እንደዚሁም ደግሞ በምግቡ ላይ መድኃኒት አድርጋ ስትሰጣት እሷን ስታጓጥ ስትሳደብ እንዳለ ነገር ካሜራው ቀርጾ ይገኛል ማለት ነው። እንግዲህ ያንን ካሜራ መቼ ነው ለእንትና የሚሰጠው ለወንድ እየተሰጠው ሁሉ ነገር የሚጋለጠው? ቀኑ እየቀረበ ነው። በነገራችን ላይ በጣም ጥቂት ሰዓት ነው የቀራት ማለት ነው። እሷ ያው እንቅደም እያለች ትገኛለች። ማፍጠን አለብን። እንዲሁም ለእናቷ እንግዲህ ያን ሁላ ያየሁትን ህልም አንቺ ብታይማ ምን ትሆኚ ነበር እያለች ትገኛለች። ያን ሁላ ህልም እኔ ያየሁትን ህልም አንቺ ብታይ ኖሮ ቆመሽ አትሄጂም ነበረ እማዬ። ቀዣት ነው ባክሽ፣ ስትቃዥ ነው ልጄ ባክሽ እንቅደም ስትላት እንግዲህ የወዲት ወትዬ ወርቂቱ ምንድን ያለችው? ባክሽ ልጄ የሆነ ነገር ቶሎ በፍጥነት ቢደረግ በእኛ እጅ ነው፣ በኋላ ችግር ነው፣ መከራ ነው፣ ስቃዩ የኛ ነው። ስለዛ ስለሆነ ረጋ ማለት አለብሽ፣ ስሜተኛ እንዳትሆኝ ልጄ ረጋ በይ እያለቻት ትገኛለች ማለት ነው። እንግዲህ እትዬ ወርቂቱ ማለት ነው። በጣም በሚያሳዝን ነገር እንግዲህ ምንድን ነው የተፈጠረው ነገር ምን መሰላችሁ? አሁን የወዲት በጣም ህልሙን ካየች በኋላ ነገሮችን እያፋጠነች ነች ያለችው ማለት ነው። ምክንያቱም በእርግጠኝነት ያንን ነገር በፍራቻ ውስጥ ስለሆነች ያ ነገር እንዳይፈጸምባት ቶሎ ብላ
ያንን ነገር መፈጸም ነው የፈለገችው ማለት አሮጊቷን ለማስወገድ ነው የፈለገችው እንግዲህ እማዬን ማለት ነው። ግን እሷ ወጥመድ ውስጥ እንደገባች አልገባትም። ወጥመድ ውስጥ እንዳለች ወጥመድ ውስጥ ምክንያቱም ባለምዬ እጅ እንደሆነች ባለምዬ ቁጥጥር እንደሆነች ምንም ነገር የገባትና ያስተዋለችው ነገር የለም። ነገሮች ሁላ ጊዜ ያስፈልጋል ማለት ነው። ለሁሉ ነገር ያለ ጊዜው ነገሮቹን ላይ ይታወቃሉ ማለት አይደለም። ጊዜና ሰዓት አለውና የጊዜው ለታ በእርግጠኝነት እንደሚታወቅበት ተስፋ አድርጋለሁ ማለት ነው። አለምዬ ታዋርዳታለች። የእሷን ገበና አውጥታ ሜዳ ላይ እንደምታሰጣላት ተስፋ አለኝ እላቸዋለሁ ቤተሰቦች። እንግዲህ የወዲት ጉዲት የምትባሏ ሴትዮ ተንከሲስ ሰዎችን ማስተቃየት ያላት ደስታ ለየት ያለ ደስታ ነው። ለዛውም እንግዲህ የባሏን እናት ማለት ነው። እና በነገራችን ላይ ለባሏም እኮ ቦታ የላትም። እንዴት ባሏ እንደምትሳደፍ እሱ ፊት ስትሆን ንጉሴ፣ አባዬ፣ ጌታዬን፣ ምን ምጥሴ ቅብርጤሶ ስልና ልክ ዞር ሲል እንዴት ይሄ ሞኝ ይሄ ምናምን እያለች እንዴት አርጋ እንደምታንቋሽው ታውቃላችሁ። ለእናቷ ራሱ እንዴት አርጋ እንደምታማው ማለት ነው። ይሄ ትዳር አይደለም። በነገራችን ላይ ምንድነው እሷ አንድና ለአንድ በቃ ሀብትና ንብረቱን ነው የፈለገችው እንጂ እሱንም አትፈልገውም። ይብን እናትየዋ ራሱ ብትሞት ራሱ ማለት ነው እና እሱን አትፈልገውም በፍጹም ማለት ነው። ምክንያቱም ልጅቷን ለትዳር የምትሆን ሴት አይደለችም። አስመሳይ ናት። በጣም በማስመሰል ውስጥ የተዋነች ነች። እናትየውም ሲጀመርም እንደዚህ አይነት ነገር ውስጥ አውቃ ነው ልጇ እንደዚህ አይነት እንድትሆን ያደረገችው ማለት ነው። ሲጀመር እነሱ ለእህታቸው ልጆች እንግዲህ ትየወርቂቱ ለእህቷ ልጅ ያልተመቸች ለማን ትመቻለች ብላችሁ ታስባላችሁ? ዮርዲን እንዳደረገቻት ታውቃላችሁ። ቅስሟን ስብር አድርጋ የእህቷን እንግዲህ አንቺ ጥገኛ አንቺ ምንድናትሽ ወጣሽ እያለቻት ብር እንኳን አበድሪ ስትል ለሌላ ሰው 30 ሺህ ብር አበድራችኋለሁ ምናምን እያለች እየቀባጠረች እንግዲህ ለወዲ 5 ሺህ ብር እንኳን አላበድርሽም ነው ያለቻት። 5 ሺህ ብር ይሁን 5 ሺህ ብር ምን እሱን ብቻ ተውና፣ ምግብ እንግዲህ ምግብ ትፈልጊያለሽ ወይ ምን እንደምትፈልጊው ምን አስትላት ባስታ ስትላት አይደል እንዴ ብር አምጪ ስትላት እንግዲህ ብር አውጥታ ከጡቷ ማጇ ስትሰጣት እንዳለ ብሯን ቅምት አድርጋ ኪሷ ውስጥ የጨመረችው ማለት ነው። በጣም በሚያሳዝን ነገር እኔ በስማም የሰው ክፉ አለ እንደ ወርቂቱና እንደ የወዲት ክፉ አይቼ አላውቅም በዚች ምድር ላይ ማለት ነው። ምን አይነት ክፋት ነው? እስኪ ሰው ለእህቱ ልጅ ያልተመቸ ለማን ይመቻል? እውነቴን ነው የምላችሁ ለማን የእህት ልጅ እኮ ባይወልዱትም ልጅ ነው። እንደው እውነቴን ነው የምላችሁ ባይወልዱትም ልጅ ነው። እኔ የእህቶች ልጆች እንደ እህቴን እንደ ልጄ ነው የማየው ማለት ነው። እና ብቻ በጣም በሚያሳዝን ነገር እንግዲህ እንዳያችሁት እትዬ ወርቂቱ እንግዲህ በክፋቷ ትገኛለች ማለት ነው። እንግዲህ ፀሐይን እንደፈለጋት አሽከረክራለሁ እንደ ሌሎቹ ሰራተኞች አስገባለሁ፣ አወጣለሁ፣ ደሞዛቸውን እየቆራረጥኩ እንደፈለገ እሸኛለሁ ብላ ስታስብ እንግዲህ ልጇ ምክንያቱም ፀሐይን ስላፈቀራት፣ በነገራችን ላይ ፀሐይ የምትፈቀር ልጅ ናት። በጣም መልካም ሰው ነች። እንግዲህ ከአሁን ወዲህ እቺ ልጅ ብትናገሪ እሷ የምታስወጭ ከሆነ እኔ አብሬ ነው የምወጣው ማየን ያላት ማለት ነው። እኔ አንቺን የማላቅ እንዳይመስልሽ ሁሉ ነገር አውቃለሁ፣ ያንቺን ተንኮል፣ የእሷንም የወዲትንም ተንኮል አውቃለሁ። እንግዲህ የወዲትም እንግዲህ ስለ እርግዝናው ፌክ እንደሆነ ለእናትየዋ እየተናገረች በነበረችበት ሰዓት የወርቂቱ ስትሰምትና ምክንያቱም አለምዬ ሰምታት እንትና ፀሐዬ ሰምታቸው ነበረ በር ላይ ማለት ነው። እንግዲህ ንቅ አድርጋ ልትገላት ምንድን የሰማሽውን ነገር ተናገሪ ምናምን ባለቻት ሰዓት እንግዲህ ድንገት ደርሶ እንግዲህ ከእጇ ነው ከላው ላይ ገፈትሮ ወደዛ እንትን ያላት ማለት ነው። ከዛሬ ጀምሮ ጫፏን ብትነኪ ከኔ ነው የምትጣይው፣ እህቴ አርፈሽ የምትቀመጭ ትሆን አርፈሽ ተቀመጭ፣ እጇን ከሷ ላይ አንሺ ብሎ ልኳን ነግሯታል ማለት ነው ለእህትየዋም በጣም ነው የደነገጠችው። ምክንያቱም ጠብቃ አታውቅም። ምንጊዜም ወንድሟ በክፋቷ በክፉነት የሚተባበራት ነው የመሰለው። በሚገርም ነገር ደግሞ የወዲት ማለት ነው እና ሁሉን ነገር ህልም ስትናገር ለምንድን ነው የእናቷና ወንድሟ ላይ ያየችውን ህልም ሳትናገር የቀረችው? በጣም እኮ የሚገርመው ነገር ለምስሱ ሳትናገር ለምን ሳታወራ ስለ አባቱ ወንድሟ ያደረጋትን እናትዮ ያደረጋትን ለምን መናገር? ለነገሩ ማመን አቅቷት ነው እነሱ እንደዚህ ያደርግን በቃ ብላ ነው አይደለም። በእርግጠኝነት አይቀርላትም። ምክንያቱም ወርቅ የምትባለው ሴትዮ በጣም ራስ ወዳጅ ናት። በጣም ራስ ወዳጅ ነች። እውነቴን ነው የምላችሁ። ሰው ልጅ ፍትሃዊ ያልሆነ ሰው ሁሌም ለራሱ የማይጠቅሙ የፈለጋችሁን አክል እንኳን ልጅ ብሎ ቢወልዳችሁ የሚፈልገውን እንትን ቢልም ለእናንተ የሚጠቅም ሰው አይደለም ማለት ነው። እኔ ሳስቦት ወርቅ የምትባለው ሴትዮ ወደፊት በእርግጠኝነት እንደዚህ አይነት ነገር እንደምታደርጋት ተስፋ አለማወቃ ነው እንጂ ታደርጋታለች በስተመጨረሻ ላይ ማለት ነው። ምክንያቱም እትዬ ወርቄ በጣም በአሁን ሰዓት ራሱ እንድትጠነቀቅላት ትፈልጋለች። መድኃኒቱ ስትሰጥ ማንም ሰው እንዳያት
ነገሮች ሁላ በሲስተም መሄድ እንዳለባቸው እንግዲህ ማዘርም ቶሎ መሞት እንደሌለባቸው ነው እሷ የምታስበው ማለት ነው። ግን ልጅቷ ፈጥናለች እንደምታውቁ ቶሎ ካልገደልኩ እያለ ትገኛለች ማለት ነው። ለማንኛውም ማገዳይ ማማዎች እንደሆነ እስቲ እናያለን። ለማንኛውም ቤተሰቦቼ ላይክ እያደረጋችሁ አበረታቱኝ። ለምታበረታቱኝ እግዚአብሔር ይስጣችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላማችሁ ብዝት ይብላችሁ። በአዲስ ቪዲዮ ውስጥ ከምንገናኝ ድረስ